ወይ ሩታዬ የኔ ንግስት፣ የኔ አንበሳ፣ የኔ ነብር፣ የኔ ሞዴል፣ እውነትም አለምሽ ዛሬ ነው። እንኳን ደስ አለሽ፣ እንኳን ለዚህ ቀን አደረሰሽ። እናንተ ዛሬ 300,000 ሰብስክራይብ ስለገባች እንግዲህ ጓደኞቿ እንዲሁም ደግሞ ደስታ አክብረውላታል ማለት ነው። እንኳን ደስ አለሽ ሩታዬ የኔ ፍልቅልቅ ማለት ነው። እኔ 300,000 ብቻ ሳይሆን ከ1 ሚሊዮን በላይ ደርሰሽ ማየት ነው የምፈልገው ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እናንተ አታምርም? ነብሯ ከነ ልጇ ከልዑሌ ጋር ማለት ነው። እንደው አላ ያሳድግ። እናቱ ስታወራ አፏፏ አይን አይኗን ያያታል ማለት ነው። አላህ አሳድጎ ለቁም ነገር ያድርስ። የእውነት እጅግ በጣም ደስ ብሎኛል። ሩታዬ ስንት መከራ ስንት ስቃይ ያየችበት ቻናል፣ የተሰደበችበት ቤተሰቦቿንም ጭምር የተሰደቡበት ቻናል ነው ይሄ ቻናል እና እንዲሁም ደግሞ የአብርሃም ትልቁ ቻናሉ ማለት ነው። ለማንኛውም ላይክ እያደረጋችሁ ዛሬ ደስታ ቀን ነው። ሩታዬ እንደዚህ እየተፍለቀለቀች እስክታይ የመታች በመምጣቷ እጅግ በጣም ደስ ብሎኛል ማለት ነው የኔ ልዕልት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የልዕልቷ የሩታዬ ቪዲዮ ነው ማለት ነው። እንግዲህ ዛሬ የደስታ ቀን ነው። ስለዚህ የደስታ ቀን ከመሆኑ የተነሳ ላይክ ልታደርጉልኝ እፈልጋለሁ ማለት ነው። እናንተ በዚህ ሰሞንማ እኔ ሳስበው ሳሰላስለው መተት ቢጤ ሳይመተትብኝ አልቀረም። ያስመተታችሁብኝ ሰዎች ፍቱልኝ፣ እውነት ፍቱልኝ። ፍትህ ለቀለሟ በሉ። እንዲህ ዩቱቤ እኮ አልንቀሳቀስም አለ። እንዲህ ላይክ ብታረጉት ምን ብታረጉት ወፍ የለም። ስለዚህ መተት ያስመተታችሁብኝ፣ በዩቱቤ መተት ያስመተታችሁ ሰዎች ፍቱልኝ። እውነት ጥሩ አይደለም፣ አስፈቱልኝ። ለማንኛውም ላይክ እያደረጋችሁ ቤተሰብ ዛሬ ፍልቅልቋ ንግስቷ ማለት ነው ነብሯ አንበሲቷ በእንደዚህ ሁኔታ እየተፍለቀለቀች እየተደሰተች እስክታይ የመታች አለምሽ ዛሬ ነው እያለች መጥታለች ማለት ነው። እውነትም አለምሽ ዛሬ ነው የኔ ንግስት፣ የኔ አንበሳ፣ የሀብቴ ልጅ ማለት ነው። የሀብቴ ቅምጥል፣ የልዑልዬ ሸጋናት እንኳን ደስ አለሽ፣ እንኳን ደስ አለሽ። ከዚህም በላይ ደርሰሽ ከዚህም በላይ መድረስ ያለብሽ ፍላጎትሽን የምትፈልጊውን ቦታ ደርሰሽ ስትፍለቀለቂ ስትደሰች ማየት ነው የምፈልገው ማለት ነው የኔ ሴት ማለት ነው። የእውነት እጅግ በጣም ደስ ብሎኛል። በእርግጥ እኔ የሩታ 100,000 ብትገባ 200,000 ብትገባ ደስ የሚል ጊዜ ያከበሩላት ጊዜ የለም። በተርመጠመጠ ነው የሚያልፉት ማለት ነው። ለምንድን ነው ደግሞ ርዕሱ ላይ ወይም ታምሌሉ ላይ አብርሃም የምትሉት ማለት ነው? አብርሃም አላከበረም። መቼ በስነስርዓት የእሷን እንትን አክብሮ ያውቃልና ከዚህ በፊት አክብረዋል መሰለኝ የሆነ ጊዜ ማለት ነው። ይሁን ግድ የለም አሁን እዛ ላይ አይደለም ዛሬ ንግግራችን ማለት ነው። ለማንኛውም ንግስቷ ዛሬ እንግዲህ 300,000 ስለገባች እነ ደስታና ጓደኞቿ ተሰብስበው በኬክ እንደዛ እያሸበረቁ ነበረ ማለት ነው። እናንተ አያምሩ? በጣም ነው የምናመሰግነው። እኔማ ደንግጬ ነበር። መግቢያው ላይ ነይ ግቢ እንዴ አይበቃሽም ምናምን ሲል ደስታ አማቻችን የብረት መዝጊያችን እንዴ ይህ ሰውዬ ደግሞ ምንድን ነው ብዬ ደንግጬ ነበር። ግን ከደቂቃ በኋላ ግን ግብረ አበሮቹ በር ከፍተው ኬክ ይዘው ብሎና ነው ምንድን ነው የሚባለው? ምንድን ነው በአማርኛ እናንተ ይሁን ፊኛ ማለት ነው። ይዘው ሲመጡ ውስጤ በደስታ ተፍለቀለቀ ማለት ነው። ሩታዬማ ምን ፈልገው ነው? በቃ እንነጋገራለን ልጄ መኝታ ክፍል ለብቻው ነው ብላ
ተንደርድራ ወደ መኝታ ክፍል ገብታ ልዑሌን ይዛ ስትመጣ እንግዲህ ሰርፕራይዝ ተደረገች ማለት ነው። እንኳን ተደሰሽልኝ፣ እንኳንም ሳቅሽ። እኔ ሳቅሽ በቃ ሳቅሽን ነው ሁሌ የምፈልገው ማለት ነው። ፈገግታሽን ነው እኛ የምንፈልገው ማለት ነው። እኛ ስትከፊ ስታዝኝ ደስ አይለንም። ጠላትሽ በክፉ የሚያይሽ ይዘን ነው የምለው ማለት ነው። እውነቴን ነው የምላችሁ። እኔ ሩታ ለሰከንድ እንደዚህ አዝና ተከፍታ ማየትን አልፈልግም። የኔ ሴት፣ የኔ ጀግና፣ የኔ አንበሳ ማለት ነው። የሴት ልክ አሁን የሴት ልክ ስልኮም ቅጥል እርር የምትሉ ትኖራላችሁ። ተቃጠሉ። መልካም የመቃጠል ጊዜ ይሁንላችሁ ነው የምላችሁ ማለት ነው። በጣም ጀግና፣ በጣም አንበሳ ሴት ናት። እሷ መሆንን ስለማትችሉ ነው በእሷ የምትቃጠሉት፣ በእሷ የምትናደዱት ማለት ነው። እውነቴን ነው የምላችሁ። አንገታችሁ ላይ ገመድ አስገቡ። ምንም ማድረግ አይቻልም። ከፈለጋችሁም ደግሞ ኤሌክትሪኩ ላጥ 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 እያደረጋችሁ ኤሌክትሪክ ገመድ ያዙ ያዙ መብራት እንዲይዛችሁ ማለት ነው። ስለዚህ በሩታ የምትቀኑ መልካም የመቃጠል የመቅናት ጊዜ ይሆንላችሁ። እሷ ገና ናት። ከዚህም በላይ እውነቴን ነው፣ ከዚህም በላይ 1 ሚሊዮን 2 ሚሊዮን 3 ሚሊዮን እያለች እያደገች ትመጣለች። እናንተ ደግሞ እያረራችሁ ትከተሏታላችሁ ማለት ነው። የኔ ንግስት የልዑልዬ እናት እንኳን ደስ አለሽ፣ የእውነት ማለት ነው። እኔ እጅግ በጣም ደስ ብሎኛል ዛሬ ማለት ነው። እኔ 300 ሺህ ከገባች ጀምሮ ተደስቻለሁ። ያስደሰታችኋትም ወንድሞቿ ደግሞ እናመሰግናለን። እነ ደስታ እነዩ ማለት ነው። በጣም ነው የምናመሰግነው። እንደዚህ አይነት መልካም መልካም ጓደኛ ይስጣችሁ። እነዩ እስከ ዛሬ ድረስ ከጎኗ ነው ያሉት ማለት ነው። እንዲሁም ደግሞ አስቂኙ አዝናኙ ኮሜዲ ፈረጆ ማለት ነው። እናመሰግናለሁ። እነ ቢኒ ማለት ነው። ዛሬ ሩታዬ በጣም ነው ያስደስቷት። እሷን ተፍለቅልቃ እንግዲህ አለምሽ ዛሬ ነው እያለች እየጨፈረች ነበረ ማለት ነው። ይገባሻል የኔ ጀግና የኔ አንበሳ ማለት ነው። ገና አለሙን ትዞሪዋለሽ። እነዚህም የሚቃጠሉት የሚናድዱት በጎችሽንም ደግሞ በኋላሽ እያስከተልሻቸው ታቃጥያቸዋለሽ። የኔ አቃጣይ የኔ ፓራስታሞል ማለት ነው። እኔ እውነቴ ነው ብላችሁ እኮ በጣም ነው የሚገርመኝ። እሷንም ብቻ ሳይሆን እሷንም የሚከተሉ ጭምር ነው እያሳደዱ እየተሳደቡ ያሉት ማለት ነው። እንግዲህ ዛሬ የምትሳደቡበት ነገር የለም። በእርግጥ አሁን አብርሃም ማን ነው ይቅርታ ደስታ ስለመጣና ቀይ አበባ ስለሰጣት እንግዲህ ሰፕራይዝ ስላደረጋት የ300 ሺህ እንትኗን ስላከበረላት፣ ግን ያው ስታወሩ ታድራላችሁ እናንተ ከማውራት መቼም ተቆጥባችሁ አታውቁም። ዛሬ ደግሞ ምን ስም እንደምሰጧት ባናቅም ማለት ነው። ያው ለፍልፉ። ለነገሩ አፍ ካልተናገሩበት እውነቴን ነው የምላችሁ ይሸታል። ካልበሉበት ነበር የሚባለው። አፍ ካልበሉበት ቆዳ ይላል፣ ይሸተል ይባል ነበር። አሁን ነገር ተገልብጦ ካላወሩበት ቆዳ ይላል። ስለዚህ አውሩ፣ ለፍልፉ። አፋችሁ ቆዳ እንዳይል ማለት ነው። ሩታ አብርሃም ሲሄድ ደስታ መጣ እግዚአብሔርን ወላሂ ስትሉ ነው የምታድሩት። እንግዲህ አንዳች ነገር ወለል ያርጋችሁና እናንተ ወስፋታም ሁላ ማለት ነው እናንተ ወንድ ብርቁ ሁላ ማለት ነው። እናንተ ዝሙተኛ ሁላ ማለት ነው። ንግስቷ እንግዲህ አደርሱባትም የፈለገው ብታወሩ ማለት ነው። ለማንኛውም ደስታችን ይመች። ምንም ቤት ላይ ቢሆንም በትንሹም ቢሆን የእሷን ደስታ መልሳችሁታል፣ አስደስታችሁታል። በቃ እንደ ሌሎቹ እየመጣችሁ እኝኛ ላላችሁ ማፈሪያ ሁላ ማለት ነው። አሁን እነ ዴቭ እነ እማማ ትንቧለል እኝኝ ከምትሉ በዝሙት ማለት ነው። እማማ ትንቧለል እርሶ 100 ሺህ ገብተዋል። እንኳን ደስ አሉት። ለማንኛውም እኔ የእርሶ ደስታ ያስደስተኛል። እኔ ማንን ደስታ ያስደስተኛል። እውነቴን ነው የምላችሁ። እኔ ቀናተኛ አይደለሁኝም፣ በሰው አልቀናም። ግን ያንቺንም በስርዓቱ 100 ሺህ ብታከብሪ የወንድምሽ ሚስት የአብርሃም ቅምጥል የልዑል ሸጋ እና 300 ሺህ ገብታ እዛው ብታከብሩ ምን ነበረበት? እንደው በዝሙት እኝኝ ከምትሉ ማለት ነው እናንተ እኝኞች ማለት ነው። ለነገሩ ሌሎቹ 100 ሺህ ወይም ደግሞ 50 ሺህ እስከሚሞሉ ድረስ ነው ይሄ ዝሙትን የሚቀጥለው ማለት ነው። እናንተ የራሳችሁ ጉዳይ ነው። ሩታዬ እንኳንም ተደሰሽ፣ እንኳንም ፈገግታሽን አየሁ። እውነቴን ነው። እኔ ሌላ ነገር አልቀባጠርም፣ ይቅርብኝ። ዛሬ የደስታ ቀን ስለሆነ የነብሯ የአንበሲቷ የጀግንቷ የደስታዋ ቀን ስለሆነ ምንም ብዙ መናገር አልፈልግም። ንግግሩ፣ ስድቡ ለነዛዎቹ ለጎረቤቶቻችን ትቻለሁ።
ለጎረቤቶቻችን ማለት ነው። እነሱ እውነቴን ነው የምላችሁ ካላወሩ ደስ አይላቸውም፣ አይሆንላቸውም። ጭር ሲል የማይወዱ ጭር ሲል የማይወድ እኮ ዩቲዩበር ነው። እውነቴን ነው የምላችሁ። እናንተ ግን ለምንድን ነው ግን ጭር ሲል የማትወዱት ማለት ነው? እንግዲህ ዛሬ የምትሉትን ነገር ሳስበው ገና እያሰብኩት ራሱ ሳቄን ይመጣል ማለት ነው። እኔ እኮ በጣም ነው የሚገርመኝ። እኔ እኮ የምላችሁ እንዲያው እኮ አብርሃም የምትለው እኮ እንደው ቀንታ ይልክ ይዟት ነው እንጂ አብርሃምን ፈልገው አይደለም። ይህ አብርሃም ወደ ጠበል ወደ እምነት ቦታ ወይም ደግሞ ወደ ኤርሚዬ ኬሬሜላዬ እንደ ወደ እሷ ሲሄድ ይኸው ደስታን ያመጣችሁ ማለታችሁ ስለማይቀር ገና እያሰብኩት ራሱ ሳቄ እኔ እኮ ደስ የሚለኝ ነገር እንዶ ከአማርኛ ነፃ ናቸው። እውነት አማርኛችሁ በጣም ነው የሚያዝናናው ማለት ነው። እንደው በትርፍ ጊዜያችሁ ኮሜዲ ብትሰሩ ይሻላችሁ ነበር። ይሄ ደስ በሚለው አማርኛችሁ ይዝጋቢር። እኔ እኮ ሩታ እኔ ትገርመኛለች። እንደው እኮ አብርሃም እንደው አትፈልገው እንደው እኮ የምትፈልገው እኮ ደስታ ነው። አሁን ነጭው ያላችሁ እኮ ገና ሳስበው እውነቴን ነው የምላችሁ ዛሬ እስኪ አትናገር ይኔ ልናገር ቴራ እንነጋገር። ምንድን ነው ይሄ አርብ ገበያ የመሰለ እንደው የምትጨቃጨቁት ማለት ነው። ቴራ ቤቴራ ብናወራ ደስ ይላል ይላሉ አሁን ቲክቶክ ላይ የገቡ ወፍጮ ቤት በሉ ስተሰብስቦ ሲያወሩ ማለት ነው። ወፍጮ ቤት ወይም ደግሞ ገበያ የሴቶች ገበያ በቃ እዛ ይሰበሰባሉ። አንቺ ኢኔ ልናገር ኢኔ አንድ ሀሳብ አለኝ ተናግሬ ሊውረድ። አብርሃም ከሆነ የሄርሜላ የኬሬሜላ የእሷ ነው። ሩታ ከሆነች እግዚአብሔር ነው ምላችሁ እንደው አትፈልገው። እንደው እኮ እናንተ ባትኖሩ በምን እንዝናና ነበር። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ባይ